ሰዎች ይወዱሻል፣ ያለ ምንም ምክንያት ይወዱሻል። ሰዎች ያከብሩሻል፣ ስትናገሪ ያዳምጡሻል። አሁን እንደዚህ ቃለ መጠይቅ ላይ እንዲሳወራ ታይኛለሽ እንጂ ከሰዎች መካከል ሲሆን አብዛኛውን ጊዜ ዝምተኛ ነው። መደንዘዝ ካልፈለግን ማህበራዊ ሚዲያን ስንጠቀም ሰዓት ሊሚት ማድረግ። እስቲ ራሳቸውን ይታዘቡ። ይሄ ኢዚት ወርዚት ምንድነው የጠቀመኝ? አሁን 4 ሰዓት አሳልፍኩ፣ ግን ምን ተጠቀምኩኝ? ምን አገኘው? ግን የግድ ራሳችንን ዲሲፕሊን ካላደረግን ያደነዝዘናል፣ አላዋቂዎች ያደርገናል። የማይገባንን ክብር እንድናገኝ ከመቀመጫቸው እንዲነሱልን የሚያረግ ነገር እሱ ሞገስ ይባላል። የእግዚአብሔር ስጦታ ነው። ሞገስ በጣም አስፈላጊ ግን ለማስረዳት የሚያስቸግር ነው። ቅዱሱ መጽሐፍ ላይ አስቴር የምትባል ሴት አለች እና ሀደሳ ነበር ስሟ። እስራኤላዊት ነች። ምን ተፈጠረ? በ127 ሀገሮች ላይ ንጉስ የነበረ ንጉስ አርጤክሰስ የሚባል ሰው ነበር እና ሚስቱ ነበረች፣ አስጢን ትባላለች። አስጢን ትንሽ አስቸገረች እና ከንግስናዋ ተሻረች። እንግዲህ ነይና ታይ ሲላት በመኳንንቶች ፊት እምቢ ስላለች እንደዛ የራሱ ስቶሪ አለው። ለማሳጠር አሁን ለንጉሱ ሚስት ተፈለገ። ከ127 ሀገሮች ያሉ ቆነጃጅቶች ተሰበሰቡ። ኢንተርናሽናል ቢዩቲ ኮንቴስት ማለት ትችላለሽ። በጣም ያምሩ፣ በጣም በድሎት ያደጉ፣ በጣም የሀብታም ልጆች እንደዛ አይነት ናቸው። እንደዛ ተሰበሰቡ። አስቴርም ወጣት ስለነበረች መግባት ስለነበረባት እሷም ገባች። እሷ ግን በድህነት ነው ያደገችው፣ ጥራጥሬ በልታ ነው ያደገችው። እኔ እንደውም ምን እላለሁ እዛ ላይ ባይጻፍም ምናልባት ቀን የለበሰችውን ቀሚስ ማታ አጥባ አስጥታ አድርቃ በማግስቱ የምታደርግ ልጅ ነች። ከዛ ሁሉም ተሰበሰቡ፣ መዋቢያ ተሰጣቸው፣ ተዋቡ። አሁን የነበረው ስርዓት ምንድነው? ወደ ንጉሱ ይገባሉ፣ ይወጣሉ፣ ይገባሉ፣ ይወጣሉ። ብዙ ቆንጆች ገቡ። አይደለም ይላል ንጉሱ፣ አይደለም ይላል ንጉሱ። በኋላ አስቴር ገባች። በድህነት ያደገች ሚስኪን ልጅ ነች። ግን ምን አለባት መሰለሽ? ፌቨር አለባት። ሞገስ ከአምላክ የሚሰጥ ነገር ነው። እንደዚህ ያለብስሻል። ሰዎች እንዲያከብሩሽ፣ ሰዎች እንዲወዱሽ ያደርጋል። ያ ሞገስ ፌቨር የሚባለው እንዲቀበሉሽ ያደርጋል። ከዛ አስቴር ገባች። አስቴር ስትገባ አያት ንጉሱ። እሷ ነች አለ ምን የምትሆነው ንግስት የምትሆነው የምትነግሰው ንግስት የምትሆነው እሷ ነች አለ። አረ ያሁን ስንት ቆንጆ ገብቶ ወጥቷል፣ ሸኟቸው። ከአሁን በኋላ ገና ያላያቸው በጣም ብዙ አሉ፣ ተዋቸው፣ እሷ ነች አለ። ምንድን ነው? ፌቨር ነው፣ ሞገስ ነው። ሞገስ የሚባለው የእግዚአብሔር ጊፍት የሆነና እግዚአብሔር ስጦታ ሆኖ የአምላክ ስጦታ ሆኖ ሰዎች ይወዱሻል፣ ያለ ምንም ምክንያት ይወዱሻል። ሰዎች ያከብሩሻል፣ ስትናገሪ ያዳምጡሻል። ይሄ ሞገስ ነው። አንድ መስሪያ ቤት ሄደሽ ዝም ብሎ በቃ ብድግ ብሎ ያስተናግድሻል። ይሄን እንትን ይፈርማል፣ እኔ እዛ ጋር እኔ ልውሰድሽ ይላል። ይዞሽ ይሄዳል፣ እዛኛው ጋር ይዞሽ ይሄዳል፣ እዛኛው ጋር አንድ ያስታ ጨርሶ ይልክሻል። ገንዘብ ስትሸው አይደለም፣ ሞገስ ሆኖ እንዲቀበልሽ ያደረገውና ሰዎች እንዲሰሙን የሚያረግ ሰዎች እንዲወዱን የሚያረግ የማይገባንን ክብር እንድናገኝ ከመቀመጫቸው እንዲነሱልን የሚያረግ ነገር እሱ ሞገስ ይባላል። የእግዚአብሔር ስጦታ ነው። አሁን ህብረተሰብ ውስጥ አንዳንድ ሰዎችን ታያለሽ ሞገስ ያላቸው እና ተቀዳሚ ሀጂ ሙፍቲ ሙስሊም ብቻ ነው የሚወዳቸው። ክርስቲያኖች ዳር ክሬዚ ፎር ሂም በጣም ነው የሚወዷቸው። ብዙ ተናግረው ኦራተር ሆኖ ምናምን አይደለም፣ ግን ተወዳጅ ናቸው። ክርስቲያኑ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ የራሳ አንዳንድ ፖለቲካ ይኖራል፣ ግን በጣም ተወዳጅ ናቸው። ሞገስ ነው። እኔ በጣም ወዳቸው ብዙ ጊዜ መድረክ ላይ የማገኛቸው መጋቢ ሐዲስ አለማየሁ እሸቱ ሰው በጣም ይወዳቸዋል። በጣም እና ምንድነው ፌቨር ነው እና እንድትወደጅ ያደርጋል፣ እንድትከበር ያደርጋል፣ ሰዎች እንዲያዳምጡሽ ያደርጋል። አሁን አንዳንድ ጊዜ ያለው የማይነኩ አርቲስቶች አሉ። አሁን ዘፋኞች ሆነው ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት ይስጥ። 20,000 ሰው ነው 20,000 ሰው ነው የሚቃወሙ።
እንደ ፌቨር ነው፣ ሌላ ምንም አይደለም። አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ለምንድን ዝም ብሎ ፌቨር ነው። ብዙ አይናገሩም፣ ትንሽ ነገር ነው የሚናገሩት። ብዙ ወጥተው አታያቸውም በየቦታው። ግን ዝም ብሎ ፌቨርድ ሲሆኑ ፌቨር ስላላቸው ሞገስ ስላላቸው ህዝብ ይወዳቸዋል። እንደ መሰረት መብራቴ አይነት ዝም ብለው ይወዷታል። በቃ ይወዷታል። ምንም ማስረዳትም አትችልም። የራሷ ኳሊቲዎች ቢኖራትም ሞገስ ነው። ፖለቲሻኖችም አሉ በጣም የሚወደዱ። ኦባማ የተመረጠ ጊዜ አፍሪካ፣ ኤዥያ፣ አሜሪካ እንዴት እንደሆነለት አይተሻል። ፌቨር ነው። ስለዚህ ይሄ ሞገስ ነው። እግዚአብሔር ነው የሚሰጠው፣ የእግዚአብሔር ስጦታ ነው። ግን ዝም ብሎ አይሰጥም። ዝም ብሎ ሞገስ አይሰጥም። የሚያከብሩት የምታከብሪው ከሆነ የምትፈሪው ከሆነ ግፍ የማትሰሪ ከሆነ ከአመፃ ጋር የማትተባበሪ ከሆነ በሰዎች ላይ ተንኮል የማትሰሪ ከሆነ እሱ በሚወደው መንገድ ከሄድሽ ሞገስ ይሰጥሻል። እሱ ሞገስ ካስቀመጠብሽ ህዝብ ይወድሻል። እንደው የሚጠላሽ ሰው አይኖርም ማለት አይደለም። ማንም ሰው በምድር ላይ ሁሉ ሰው የሚወደው ሰው ደግሞ የለም። ግን አብዛኛው ህዝብ እንዲወድሽ፣ አብዛኛው ሰው እንዲቀበልሽ፣ እንዲያዳምጥሽ፣ እንዲያከብርሽ ያደርጋል። ስለዚህ ሞገስን ፈልጎ ማግኘት ያልኩት ለምንድን ነው? በእግዚአብሔር መንገድ መሄድ አለብሽ በየሃይማኖትሽ ሆኖ። ግን ቢያንስ እሱን መፍራት ማክበር፣ በሌሎች ሰዎች ላይ ግፍ አለማድረግ፣ ክፉ ነገር አለማድረግ፣ ሌላ ሰው ላይ ተንኮል፣ ክፋት አለማድረግ፣ እሱ በጣም አስፈላጊ ነው። ከዛ እሱን ደስ በሚያሰኘው መንገድ ስትሄጂ ያመጣና ሞገስ ያስቀምጥብሽ። ተማርሽ አልተማርሽ ዝናውን የሚያመጣው እሱ ነው። እንድትከበር የሚያደርግ እሱ ነው። ገናና የሚያደርግሽ እሱ ነው። ሰዎች እንዲያዳምጡሽ፣ እንዲያከብሩሽ ያደርጋል። እና ክፉ ሀሳብ ሳስብ ከዋልኩኝ የቂም ሀሳብ፣ የጥላቻ ሀሳብ፣ የንዴት ሀሳብ፣ በጣም ኔጌቲቭ ኤነርጂ ነው የተሞላሁት። እና አንድ ቦታ ሲሄድ ሪጀክት ነው የሚያደርገኝ። ራሱ ያሉት ሰዎች ውስጣቸው ሪጀክት ያደርገኛል፣ ሀሳባቸው ሪጀክት ያደርገኛል። ፍሪኩዌንሲዬን ግን ፖዚቲቭ ቲንኪንግ ላይ አድርጌ የማስባቸው መልካም፣ የደግነት፣ የደስታ፣ የመልካምነት፣ የፍቅር ሀሳብ ከሆነ ራዲየት የማደርገው ምረጫው ኢነርጂ ራሱ ፖዚቲቭ ነው። ስለዚህ ሰው እንደዚህ አይቶሽ በቃ እንትን ያደርጋል። የእሱ ዲፕሬሽን ሁሉ ይለቀዋል፣ የእሱ ኔጌቲቪቲ ሁሉ ይለቀዋል። እና ሀሳብም ራሱ እንደዚህ አስቡ ስለተባለ እግዚአብሔር ድርጊታችንን ብቻ አይደለም ሀሳባችንንም ያያል፣ ንግግራችንን ያዳምጣል። ስለዚህ ሀሳባችንን ንጹህ ካረግንለት፣ ንግግራችንን ንጹህ ካረግንለት፣ የምናደርገው ነገር በሙሉ እሱን የሚያከብር ለሰዎች የሚጠቅም ነገር ከሆነ ፌቨሩ ይመጣል፣ ሞገሱ ይመጣል ማለት ነው። አሁን ምንድነው የምናየው? ለመማር ፈቃደኛ መሆን፣ እውቀት ለማግኘት ፈቃደኛ መሆን። እውቀትን የምናገኝባቸው መንገዶች ሲቻል ፎርማል ትምህርት ቤት ገብቶ መማር። አሁን ለወጣቶች ለሚያዩ ወጣቶች የምላቸው ትምህርትህን እንዳታቋርጥ፣ ትምህርትሽን እንዳታቋርጭ፣ ጨርሱ። ኮሌጅም ግቡ፣ ዩኒቨርሲቲም ግቡ፣ እስከምትችሉት ጥግ ድረስ ተማሩ። ይሄ መማር አለባቸው፣ ለመማር እድሉ ያላቸው። አንቺ አሁን ፐብሊክ ሄልስ ተማርሽ፣ ከዛ ካውንስሊንግ ተማርሽ አይደል? አሁን ካውንስሊንጉ ነው ፓሽንሽ፣ ጨመርሽ። ፐብሊክ ሄልዙ ይበቃ ነበር፣ ግን ካውንስሊንግ ጨምረሽበት ተማርሽ። እና የተቻለውን ያህል መማር። ካልተቻለና የሆነ ቦታ እድሜያችንም ገፋ ብሎ ያቋረጥን ከሆነ ማንበብ፣ እየመረጡ መጽሐፍ ማንበብ፣ የተለያዩ መጽሐፍቶችን እየፈለጉ ማንበብ። ይሄ ዝም ብሎ ያገኙትን ማንበብ አይደለም። ሪዲንግ ራሱ መጽሐፍ ማንበብ ራሱ 3 ስቴጆች አሉት። ፕሪ ሪዲንግ የሚባል አለ፣ ሪዲንግ አለ፣ ፖስት ሪዲንግ አለ። ፕሪ ሪዲንግ ማለት መጽሐፉን ይህም መጽሐፍ ለምንድን ነው ማንበብ ያለብኝ ብዬ እጠይቃለሁ። ምን ይጠቅመኛል? ጸሐፊው ማን ነው? ይህም መጽሐፍ ለመጻፍ አቅም አለው ወይ? ኦቶሪቲ አለው ወይ ብዬ እጠይቃለሁ። ስንት ገጽ አለው? በስንት ዓመተ ምህረት ነው የተጻፈው? ይሄ ፕሪ ሪዲንግ ይባላል። ከዛ አነባዋለሁ። ሁለተኛው ስቴጅ ሪዲንግ ነው። ሶስተኛው ስቴጅ ደግሞ ፖስት ሪዲንግ ነው።
ፖስት ሪዲንግ ደግሞ ማለት ካነበብኩ በኋላ አሰላስለዋለሁ። ምን አገኘሁ? ይህን መጽሐፍ አነበብኩ፣ ከዛ ምን አገኘሁ ብለን እንጠይቃለን። ይህንን የምለው ምንድን ነው? ፕሪ ሪዲንግ፣ ሪዲንግ፣ ፖስት ሪዲንግ መኖሩን ወጣቱን ዝም ብለን አንብብ እንለውና ዝም ብሎ መንገድ ላይ ያገኘውን መጽሐፍ ያነሳና ያነባል። ከዛ ቢያነብ ምንም አያገኝ፣ ቢያነብ አይጥመው፣ ቢያነብ ይቸገራል፣ ከዛ ንባብን ይጠላል። ስለዚህ ምን ማንበብ እንዳለበት ጋይዳንስ ማግኘት አለበት። መጽሐፍ ማንበብ፣ ዶክመንተሪዎች ማየት፣ ሰዎችን መጠየቅ፣ የሚያውቁ ሰዎችን መጠየቅ፣ የተለያየ ጉዳይ ያለውን ጠይቆ መረዳት። ጥያቄ ለመጠየቅ አላፍርም። እንዴት ይህንን አያውቅም ብለሽ ትታዘብኛለሽ ብዬ አሁን እዚህ ውስጥ አንድ ዕቃ ኖሮ የማላውቀው ከሆነ ካሜራማኖቻችን ይሄ ምንድን ነው እላለሁ። አንዳንዱ ካላወቀ ሊስቅብኝ ይችላል። እንዴት ይሄን አታውቅም ብሎ ታትስ ኦኬ ይሳቅ። እኔ ግን እጠይቃለሁ። ስለዚህ መጠየቅ፣ ማዳመጥ፣ ማንበብ፣ የምናየው ዝም ብሎ ሙቪ ከማየት አንዳንድ ጊዜ ዶክመንተሪዎችን፣ ጥናታዊ የሆኑ ነገሮችን ለወጣቶች እውቀትን ለመሰብሰብ ማከማቸት፣ በየቀኑ እውቀትን ማከማቸት ያስፈልጋል። በእውቀት ማደግ ያስፈልጋል። ከዛ ባለሙያ ሰዎች ስናገኝ አሁን ለምሳሌ የህግ ሰው አገኘሁ እንበል፣ ሎየር ነው እንበል። እኔ ማውቃትን ስለ ህግ ከማወራ ስለ ህግ ጥያቄዎች ጠይቀውና ጸጥ ብዬ አዳምጣለሁ። ለምን? ይህን ሰውዬ ሌላ ቀን ላላገኘው እችላለሁ። ህግ ትምህርት ቤት ገብቼ አልማርም። መማር ያለብኝን ተምሬያለሁ። ስለዚህ ጠይቀውና ቁጭ ብዬ እማራለሁ። ሲያወራኝ ጠይቄው እማራለሁ። ኢኮኖሚስቱን ሳገኝ የኔ ኢኮኖሚክስ እውቀት ሊሚትድ ነው። ስለዚህ ምን አደርጋለሁ? ጥያቄ ጠይቀውና አጋጣሚውን እጠቀማለሁ፣ እማራለሁ። አንዳንድ ሰው ግን ምን ያደርጋል? አንቺ ጋር ይመጣል። እኔ በሳይኮሎጂ ማስተርስ ዲግሪ አለኝ። ቁጭ ብሎ ለኔ ሳይኮሎጂ ሊያስረዳኝ ይሞክራል። ገብቶሻል? ከዛ ምን አደርጋለሁ? ዝም ብዬ ሰማዋለሁ። ወይ ሕክምና ሊያወራልኝ ይሞክራል፣ ወይ ቴዎሎጂውን ሊያወራልኝ ይሞክራል። ፊልዱ አይደለም ለኔ፣ ፊልዴ ነው። ግን ማድረግ የነበረበት ምንድነው? ጥያቄ እየጠየቀ ያችን አጋጣሚ ጥርግ አድርጎ እውቀት ይዞ መሄድ። እኔ እንደዛ ነው የማደርገው። አጋጣሚውን በሙሉ እኔ አንዱ ካውንስሊንግ የምሰራበትና የምወደው ማዳመጥ ስጦታዬ ነው እላለሁ። ማዳመጥ ደስ ይለኛል ከማውራት ይልቅ። አሁን እንደዚህ ቃለ መጠይቅ ላይ እንዲሳወራ ታይኛለሽ እንጂ ከሰዎች መካከል ሲሆን አብዛኛውን ጊዜ ዝምተኛ ነኝ። ዝም ብዬ ግን አዳምጣለሁ፣ ዝም ብዬ ግን እሰማለሁ። እያንዳንዷን ነገር ኦብዘርቭ አደርጋለሁ፣ አዳምጣለሁ። በእውቀት እናድጋለን። ስለዚህ ፈቃደኛ መሆን ያልኩት ለምንድን ነው? አንዳንዴ ለመማር ፈቃደኞች አይደለም። ፕሮፌሰር አስራት ምን ይሉ ነበር መሰለሽ? ዩ ሃቭ ሪፊውዝድ ቱ ለርን ይሉ ነበር። ዩ ሃቭ ሪፊውዝድ ቱ ለርን ሲቆጡ ለመማር ሪፊውዝ አድርገሃል ይሉ ነበር። እና ሁል ጊዜ ኤዱኬሽን ያቆማል፣ ለርኒንግ ግን ይቀጥላል። ሁል ጊዜ ተማሪ መሆን፣ ሁል ጊዜ አዳዲስ እውቀትን መሰብሰብ፣ ሙያም ከሆነ ትሬኒንጎች፣ ከዛ ጋር የተያዙ መጽሐፍቶች፣ ከአንቺ ቢበልጡ ሰዎች ሜንተሮችን አዘጋጅቶ መጠየቅ። ይሄ እንዴት ነው? እነ ጋሽ ተስፋዬን ታያለሽ በአርቱ ዓለም ማንም ይሏቸው ዳዲ ይሏቸዋል ብዙ ጊዜ። እና ከእንደዚህ አይነት ሰዎች መማር፣ ጋዜጠኛ ከሆነ ከትላልቅ ጋዜጠኞች መማር። ፋዘር ነው የሚሏቸው፣ ፋዘር ነው የሚሏቸው። በጣም ነው የምወዳቸው፣ ልጆቻቸውንም አውቃለሁ። እና ሜንተርሺፕ፣ ኮቺንግ ከሰዎች ከኛ ቀድመው ከሄዱ ሰዎች መማር ያስፈልጋል ማለት ነው። መማር በጣም ትህትናን ይጠይቃል። ግን ከማንም ሰው መማር ትችላለሽ። እኔ የሚገርመኝን ነገር አንድ ቀን ጫማ እያስጠረኩ፣ እንደዚህ ጫማ ማስጠረግ አልወድም፣ ግን ቤት መጥቶ አንድ ላይ እንዲጠርጉ እንደዛ ነው የማደርገው። ግን አንድ ቀን ግድ ማስጠረግ ነበር። የጠረገልኝ አዋራዋለሁ። የሆነ ወሬ እያዋራሁት ትንሽ ልጅ ነው። የሚገርም ፍልስፍና ነገረኝ። የሚያስገርም ፊሎዞፊ፣ እንደ ኮት የሚደረግ የሚጻፍ ነው። ያ ልጅ ነው ነገረኝ። ግን ከሱ ለመማር ፈቃደኛ መሆን ነበረብኝ። እና እንዳልሽው በጣም ትህትና ይጠይቃል። የፌስቡኩ ይሄ ማህበራዊ ሚዲያው ነገር ሰሞኑን ምን ገጠመ መሰለሽ? በእኔ ስም አንድ ሁለት ሰዎች በእኔ ስም በደንብ ስነ ስርዓት ዶክተር ወዳጄነህ መሐረን ብለው ፎቶግራፊን አድርገው ደንበኛ ፖለቲካ ይጽፋሉ። ደንበኛ ደግሞ እንዴት ጠጣር ጽሁፍ እንደሆነ ከዚህ ፊት አንድ ያጋጥሞኝ ይቅርታ ጠይቆ ዘጋ። ሃይማኖታዊ ነገር በጣም አበሳጭቶኝ ነበር። በጣም አዝኜ ነበር። እና
በኋላ ይቅርታ ጠይቆ ይዘጋ። እነዚህ ደግሞ ከፍተው ፖለቲካ ያወራሉ። ይጽፋል። እኔ ምጽፍ ነው ሰው ሼር ያደርጋል። እኔ ሰዎች ያሳዩኛል። ከዛ ጌቱ ተመስገን በጣም ጎበዝ ጋዜጠኛ ነው፣ ወዳጄ ነው፣ ሁሌ ይተባበረኛል። አንድ ነገር ማውጣት ካለብኝ የራሴ ፔጅ ስለሌለኝ እንዲህ በስሜ ከፍተው እየጻፉ ነው። እኔ አይደለሁም ግን አይቻለሁ እንደዛ እንደሆነ እና እኔ ፔጅም አካውንትም እንደሌለኝ አሳውቅልኝ ብዬ አውጣልኝ አልኩት። አወጣ። ከስር ምን ክርክር ተነሳ መሰለሽ? አካውንት ከሌለህ እንዴት አየኸው? እንዴት አየኸው? ቆይ አካውንት አይ በዚህ ጋር እኮ ሊያይ ይችላል። አይ በዚህ ጋር እንዴት አየኸው? ክርክር። ከዛ አንዱን ጻፍልኝ፣ አስተያየት ጻፍልኝ፣ እንትን የሚያሳየኛል አንዳንድ ነገሮች ሲወጡና እንዴት አየኸው? አሁን መደንዘዝ ካልፈለግን ማህበራዊ ሚዲያን ስንጠቀም ሰዓት አትጠቀሙ ማለት አሁን ብዙ ሀገር ስለተቸገሩ ልክ እንደ ቲ ብሬክ እንደሚባለው የፌስቡክ ብሬክ አለ፣ የፌስቡክ ረፍት አለ። ምክንያቱም ስራ ላይ ስለሚያስቸግሯቸው እንዲዘጋ ይደረግና አሁን ፌስቡክ ብሬክ ነው ተብሎ 15 ደቂቃ ሁሉም ፌስቡክን እንትን ይላል። ስለዚህ እንደው እንዳትጠቀሙ እንዳታያቸው አስቸጋሪ ነው። ከተቻለ ጥሩ ነው፣ ይቻላል። ቲክቶክ እኔ የለኝም፣ ኢንስታግራም የለኝም፣ ፌስቡክ እንዴት ይህ እንዳትይ እንጂ አንቺ የለኝም። ግን አንዳንድ ኢምፖርታንት ነገሮች ሲኖሩ ሰዎች ይልኩልኛል። ያ ካልተቻለ ግን ሰዓት ሊሚት ማድረግ እስቲ ራሳቸውን ይታዘቡ። አሁን ሲመስለኝ ቲክቶክ በጣም ጊዜ ይፈጃል መሰለኝ እና አንዳንድ ሰዎች 4 ሰዓት 5 ሰዓት ይፈጃሉ ሲሉ ሰምቻለሁ። እና ያንን ሁሉ ሰዓት ያቃጠሉትን ከእድሜያቸው ላይ በፐርሰንት ሲያነሱት 60 ዓመት ከኖረ ያ ሰው ምናልባት 10ሩን ዓመት 15ቱን ዓመት ቲክቶክ ሳይ ላይ ያቃጠሉ እና ዌስት ነው። ዘመድሽን ነው ዌስት የምታደርጊው በካልኩሌት ተደርጎ ያ ይሄ ኢዚት ወርዚት ምንድነው የጠቀመኝ? አሁን 4 ሰዓት አሳልፍኩ፣ ግን ምን ተጠቀምኩኝ? ምን አገኘው? ምን ኖሌጅ አገኘው ብሎ መጠየቅ እና ራስን ዲሲፕሊን አድርጎ ከዛ ውስጥ መውጣት ያስፈልጋል። ወይ ደቂቃ ለይቶ በዚህ ደቂቃ ይሄን ያለው ብሎ በ15 ደቂቃ ምናምን ከየ ይበቃል። ከዛ ደግሞ ቆይቶ ደግሞ ሌላ 15 ደቂቃ እንዲያርጎ ወጣቱ ራሱን ዲሲፕሊን ካላደረገ ለነገሩ ወጣቱ ብቻ አይደለም የማልጠብቃቸው ሰዎች የሃይማኖትም ሰዎች አጠገቢ ቁጭ ብለው እንዲህ ላዋራቸው እንዲስል እንትን ያደርጋሉ። ያልገባበት ቦታ የለም እና ይረብሻል። ግን የግድ ራሳችንን ዲሲፕሊን ካላደረግን ያደነዝዘናል፣ አላዋቂዎች ያደርገናል፣ ከእውቀት በጣም ያርቀናል። ብዙ እውቀት የለም እዛ ጋር። ዩቲዩብም ከሆነ ዩቲዩብ ጋር የሚጠቅም ሰብስታንስ ያለው ሰምቼው የሚያንጸኝ ኤዲፋይ የሚያደርገኝ እውቀት የሚጨምርልኝን ነገር እንደሱ ማድረግ ተገቢ ነው ብዬ እላለሁ።